ፊሎን ልክ ሳምሪ አንቺ እንደማትወድሹላ ሳምሪን ፊሎን አትወዳት ግልጽ አትወዳት አዳምን ብቻ ነው የምታቅፈው ራሱ አትወዳት እናንተ ቤተሰብ ሴት ለሴት ቤተሰብ የለም ሴት እህት ምናምን ሴት ምናምን አትዋደዱ ድል እንዳረገ ብጤ እኛ ፈልገን የሰጠነው እኮ ብላችሁ ነበር እኮ ፈልጋችሁ ከሰጣችሁ ድል አረገንን ምን አመጣው ድል አረገንን ምን አመጣው ማን የሰጠው አባት ነው ያሳድጋል አላችሁም እንዴ አሁን ደግሞ አሸንፈን መጣን not much ፋኒ ያሸነፋችሁ ብር ሳይወጣ ምክንያቱም ለእናንተ ብር ያስፈልግ እውነት እሱ ጋር አለ እሱም የራሱ መብት አለ ወንድም የራሱ መብት አለ ያ የወንድነቱንና መብቱን ነው እንዲጠቀም ብቻ ያደረግነው ከዛችሁን ገና ስትልቁት አበቃ ይሄ ደብዳቤ ስትልኩት ግሩፕ ሆነ ማለት ነው የጀርመን ግሩፕ አላል ሆነ ምንድነው የሚለው አነበቡልኝ እንደዛ ነው የሚለው ናይ ጠበቃ ያስፈልገው ማልኳቸው እኔ ጋር ለደብዳቤው ጠበቃሽም የላከው ፋኒም የመለሰው ለፍርድ ቤትም ደግሞ የክሱ ሁኔታ ወይም ደግሞ እንትን ያቀረበው እያንዳንዱ ፋሚሊያ ሪቻታ ብሪፋ አርጂ with me don't stress ክሱ ላይ ራሱ ያነበበውላ እኔ ጋር ያለው reddit አውቀዋለሁ እኛን ያጸደቅነው ከዛም ፕራክቲስ ኢንተርቪው ያደረግነው እኛ ራሱ እንደ ጠበቃ ሆነ እንደ ፍርድ ቤት ሆነ እናንተ እበዱ እናንተ ኢነርጂያችሁን ጨርሱ እኛ አይ ለነሱ ጠበቃ ያስፈልግም የቀረበው ከይዘ መብትን ብቻ ተጠቀመበት ግን ዲፕሎማሲ መንገድ ሂድ ክብር በተሞላበት ናቀ ምናምን እንዳይባል ሲጀምር እንደዚህ አይነት ማንነት የለው ምናልባት ከተፈጠረ እንዳደናግሩ እዚህ ሊያዋክቡ ይችላሉ ግን ኖ የልጆቹን ማግኘት አለብኝ ብለ አንተ ውስጥን አዳምጠ አንተ ውስጥን አይ ልጆቹን ማግኘት አለብኝ ልጆቼ ናቸው ብለ አንተ ናፍቆት አልችልም ካልክ እዛ ስትሄድ አንድ ቀን በራስ ፍላጎት ጨምርበት አለውኛ አንድ ቀን እኛ የአባትና ሪሌሽናቸው እንዳይቋረጥ ብቻ በሁለት ሳምንት ሁለት ቀን ቅዳሜና እሁድ ብቻ ሮቡን የጨመርነው 2 ሰዓት ብቻ 2 ሰዓት እሱ ስራ ስለሌለው ስራ ሲኖረው ደግሞ ይታያል መሮናል ብላችሁ ስትመልሱ ካሁኑ እንደመሯችሁ እንደምትመልሱ እናውቃለን ደብዳቤ አዘጋጅተናል እሺ ኦሬዲ አዘጋጅተናል በወር ውስጥ 4 ቀን ብቻ ነው የሚያገኛችሁ 4 ቀን ዛሴት አለ ጠበቃ አለ መፈራገጥ ምናምን ነገር እንደ ሳምሪ ሆነ እኮ 2 ሳምንት እኔ ጋር ይሆኑ 2 ሳምንት እሱ ጋር እንደገና ሚዲያ ላይ ቅረቡ ምናምን አለች እሺ እሱ እንደዚህ ያለ ኦኬ ከሰማ በኋላ ምናምን አንተ የምትፈልገው ምን ነው ሲል ሚዲያ ላይ ኦኬ ድሮ ሚዲያ ላይ የሚወጡት ልጆቻችን እኛ ዩቲዩበር ነበርን በዛ የዕለት ላይፋችንን ስለምናሳይ በዛ ነው እንደዚህ አይነት ውሳኔ ከተወሰነ በሁለታችን በኩል ይወሰነልን ከይቅርታ ጋር ከክብር ጋር ከታላቅ ክብር ጋር ይሄን ሁላን የጻፍ ነው ዲፕሎማሲ አባ ቀዝቃዛ ወላፈር ከዛን እናታቸው አትደርስም ምክንያቱም እንደዚህ አይነት ታሪኮች አላት የተከፈተም ክሶች አሉ እንደዛ ይሄ መብቱ ነው ተባለ ጸደቀ መብቱ ሶስተኛ ደግሞ
ልጆቼ 100% ያው እናት ለልጆቿ ስለምታስፈልግ ቅድሚያ ለሷ ሰጣታለሁ 100% እሷ እንድታሳድግ አይ እሷ አይመቸኝም ካለች ወይ ትምህርት አለ ምናምን ካለች እኔ 100% እንዳሳድግ ይፈቀድልኝ ግን እንደዚህ ምን ነው የሚባለው ይሆናል የነሱ ቋንቋ የክሱ መሰረት እንደዛ እንደዚህ እኩል እንደዛ አልፈቅድም ምክንያቱም እዛ የተከለከሉት ነገር እዚህ ልጆቹ ይፈልጋሉ ለዛ ሁለት ቤት ለልጆቹ አይምሮ ትክክል ስላልሆነ አንድ ቤት ነው መሆን ያለባቸው አከራካሪ ሐሳብ ይሄን ብቻ ነው ማሰብ ያለበት አከራካሪ ሐሳብ ይሄን ብቻ ነው ማንሳት ያለበት ለዛ ደግሞ መብቱ እና ሱሙኒ ሳይወጣ ለጠበቃ ምንም ሳያረግ ምን ሳይል አስተርጓሚ ምንም ሳያረጉ አስተርጓሚ ማያስፈልግም እዚህ አንብብ ሸምድድ ኢንተርቪው እናረጋለን መልስ ምን በል ከዛን ይሄንኑ እያነበብክ መናገር ትችላለህ ምክንያቱም ኖት መያዝ መብት ነው ፍርድ ቤት ውስጥ ኖት መያዝ መብት ኖት እያነበበ ተናገረ ግር ብለህ ብትሄድ ምን ብትል ምን አረጋችሁ አንፈልግም ብላችሁ የወሰዳችሁት የሰጣችሁት ልጅ በግድ ደግሞ ወሰዳችሁ ለዛው አንቺ 2 ሳምንት ተማምነሽ ሄድሽው ልጅ እናቴ ትይዛለች ብለሽ ነበር አሁን እናትሽ እዛ ቦታ እንዳትገባ ታግዳለች ምን ልታረግ እያሰብሽ ነው ቴሌቪዥን ልገዢ ነው አንቺ 2 ሳምንት ብለሽ እንዲ ልታስሪው እንዲ ኮንትሮል ልታረጊው አይደል ያ አታረጊው ወይ ከህይወቱ ተወጫለሽ ወይም ደግሞ ልጆች ይገባሉ ይሄ ብቻ ይሄ መብቱ ነው መብት እሱ ልጆቹ ላይ መጥፎ አሻራ ለመጣል ካልፈለገ በስተቀር ቅዳሜና እሁዱንም አይቀበልም ከናንተ ጋር ፍኩክሩ ስለመግባት ሲል ብቻ ልጆቹ መጎዳት የለባቸው አንድ የልጆቹን ፍላጎት ይሄን ሁሉ አካተን ነው ይሄን ውሳኔ ወሰን ጂጂ ማሽላ እያረረ ይስቃል እረር ብለሻል ቀጠል ብለሻል ያንተን ኩስ እኔ አላሳድግም ብለሽው ነበር የወለድካትን ልጆች ቁጭ ብለህ ታሳድጋለህ ስትይ ነበር ቁጭ ብለሽ ታሳድጋለሽ ብዙ ጉርጓድ አትማሱ ብያችሁ ነበር ምክንያቱም ወንድ ልጅም የራሱ መብት እንዳለው ጠንቅቀን እናውቃለን እንደናንተ እንደ ትላንትና ወዲያ ንዴት ደበደበይ ማር የሚለው ነገር እስታውን ደስ እስር ቤት ከታችሁት አስጠርዛችሁት ነበር ፋኒ ሲታይ ኩስ ነው ትንሽ ነው ግን እንደ ራስ ደጀን ተራራ ፊታችሁ ላይ ህይወታችሁ ላይ ተጋረጠ ሰው ነው ቢገፋ ማይገፋ ተራራ ሆኗል ዛሴት ያ እሪ በከንቱ የሸርሙጣ ብር መቼ ውጣ ሲለው ይወጣል አውጪ ለጠበቃ እንደገና ተጣብቃችሁ ዘንድ አትቀሩ ቀዳዳ ቦትራፍ እኔ ብዬሻለሁ እስቲ ሳፋኒያዝ እስቲ አሁን ከፈለገ ትምህርት ጀምሮ ከትምህርት ጋር ተመቸ አይመቸው ማጥናት አለበት ያጠናል ያ ማጥናት አለበት ትምህርት ባላስ ጀምሮ ታያለሽ እሺ ነፋኒ ታያለሽ ትምህርት አስጀምረዋል ለምን ኩክ አይሆንም ኩክ አስጀምረዋል ታያለሽ እኔም ደግሞ ያንን ሞዴል አልፈለኩትም በዛ ምክንያት ለፋሚሊ ግርሽት ቃሌን ሰጠው ከዛ ቀጠሮ መጣ በዚሁ መልኩ ደረሰ ቀጠሮ ጋር በገባን ሰዓት እኔም ያልኩበት ሪዝን እንደዚህ አይነት በዚህ 2 ሳምንት ለኔ ጋር 2 ሳምንት አልፈልግም እኔ የምፈልገው ወይ ልጆቹ እኔ ጋር እንዲኖሩ
ወይ እሷ ጋር እንዲኖሩ ከዛ እሷ ጋር የሚኖሩ ከሆነ እኔ ደግሞ በ2 ሳምንት አንዴ ያው ፍርድ ቤት በሚወስነው በ2 ሳምንት አንዴ አርብ ወስጃቸው ከትምህርት ቤት ሳምሪ ጂጂ የአንቺ እናትነት በለጠ ወይስ የኔ? አንቺ ለሳምሪ እናት ነኝ ነው የምትይው? የኔ የፋኒነት እናት በለጠ ወይስ ያንቺ? ሰዎች እናንተ ዳኙ፣ እናንተ ዳኙ፣ እናንተ ዳኙ። እስቲ እናንተ ዳኙ። የማን እናትነት ይበልጣል? ልክ አንቺ ክፍት አፍ እናት እንደሆንሽላ እኔም እናቱ አለውለት ብዬ ቃል ገብቻለሁ። ፋኒ የሚዲያ ሰው አለም ለኔ። እሺ he is my family guys, for my family። እንደዚህ እንደ ሚዲያ ምናምን እንዳታዩት። ያ ዝም ብለሽ ቱሪና አፋ አውሪናት። ያ ጂጂ እንኳን ልጆች 2 ልትይዣለ ራስሽን መጠበቅ ከብዶሻል። ሎምቦጭሽ ሁላ ወርዷል። ልጅሽ ካሁኑ አገጯ ወረደ። ማንጃሮ መርፌ የምትወጋ እየመሰለች መጣች። ያ ጠበቃ ይዘሽ ምን ይዘሽ አንድ ሰው ለብቻው መጥቶ ነው ወይኔ ጋር እነሱ ግግም ቃልን ሊያዋክቡ ይችላሉ። ቃልን እንዳታጥፍ ነው ያለውኛ። አጥፎ ቢመጣ እኔ ፋኒን አላናግረውም ነበር። ሌላም ከጎኑ ያሉ ሰዎች አናግሩትም ነበር። ዛሴት እኛ ከጀርባው አለን፣ እሱ ከፊት መጋፈጥ ካቃተው በስ he do it ፋኒን እስከ 7 ቤት አብሬው ሄዳለሁ። እስከ 7 ቤት። ምክንያቱም ወላ ሚዲያ ላይ ወላ ኳላ ጸጥ ብዬ እንደ ሳይኮሎጂም እንደምንም አጠናዋለሁ። ምንም ውስብስብ ያልሆነ ህይወት ያለው ሰው ቢኖር ፋኒ ነው። ይውነት ከዛ ቅዳሜ እሑድ ቆይተው እሑድ ደግሞ ቀጥታ በነጋታው ሰኞ ጧት አስገብቻቸው ከዛ ሰዓት ወስዳቸዋለች። ልጆቹ መኖር ያለባቸው አንድ ቤት ነው እንጂ 2 የተለያየ ቤት በየሳምንቱ አስገባት። ስጨርስ መግባት ከፈለገች ትገባለች። እስቲ ማውራት ከፈለገች ከኔ ጋር ይሄ ጮት ምናምን ሲሆን ለምጠይቃ ጥያቄ መልስ ከሰጠች እንትን እስቲ ድል ሰጣታለች። ችግር የለም እና ተራ ተጠብቀ ያየሩ ለልጆቹ ጥሩ ስለማይሆን በእንደዚህ አይነት ነገር አልፈልግም ብዬ ከነሱ ጋር የተሟገጥኩ ማለት ነው። ከዛ መጨረሻ ላይ በእኔ ሀሳብ ተስማሙ። ያም የሆነበት ያኛው ሞዴል ስለማልፈልገው እኔ የምፈልገው በዚህ ነው። ስለዚህ እናት ናት። ቅድሚያ ደግሞ እናት እሷ ማሳደግ እፈልጋለሁ፣ እሷ ማሳደግ እችላለሁ የምትል ከሆነ ቅድሚያ ለእሷ ማሳደግ የምፈልግ ከሆነ ለእሷ ቅድሚያው መስጠት ትችላላችሁ ምናምን ብዬ የኔን ጉዳይ በዛ አቀረብኩ ማለት ነው። የእሷ ጉዳይ ያኛው ደግሞ እኔ ቀድሜ እቅዱን አልናገርም። ትንሽ ቆይታችሁ ደግሞ ታያለሽ። እሺ እኔ ፋኒን እንዴት እንደምንሰራበት እሱ ለራሱ ያውቃል። ለራሱ ህይወቴ ትዳሬ ምናምን ብሎ ነው ጸጥ ያለው እንጂ ማሰብ የተሳነው ልጅ አይደል። ቆይታላችሁ ቀስ በቀስ እኔ አልናገርም እንትኖቻችን ያ ስላልፈለኩት ያኛው ውድቅ ይሆንና ከዛ በዚህ ባልኳችሁ መሰረት ከሰኞ እስከ ዓርብ ባለው ሮብ ቀን አንዱ ቀን ይመረጣል። ሮብ ቀን ተመረጠ። ከሮብ ቀን ከትምህርት የታወጣቸውና ከኪንደርጋርተን ከ15 ተኩል አውጥቼ ከዛ እስከ 17 ተኩል አቆይቼ ወደ ቤታቸው መመለስ። ከዛ በየ2 ሳምንት አንዴ ደግሞ የራሴ ቤት ሲይዝ በነገራችን ላይ የሮቡ ስራ አስተሚዝ ድረስ ነው የጸደቀው። የእሑድና ቅዳሜ ነው። ራሴ ቤት ደግሞ እያደሩ ዓርብ መጥተው ያው ሰኞ ለመመለስ ትምህርት ቤት ለማስገባት በዛ ተስማማን። እሑድና ቅዳሜ በ2 ሳምንት ነው። 2 ቀን ብቻ በ2 ሳምንት ዛት ሚንስ በወር 4 ቀን ብቻ ነው የሚያገኛቸው። አናነጥ እዛ ሴት አልችልም ካልክ ካሁን በኋላ ጸድቆ አንተ እንትኑን ያፈረሰ ሰው ላይደርስ ምን ፈርመ አለበለዚያ ለማን ይሰጣል? ልጁ
ለአሳዳጊ ይሰጣል ማለት ነው። ለአሳዳጊ እንደገና ተወስዶ እንዳይሰጥ ኦሬዲኛ ደብዳቤ ጽፈናል። ለምን እንደማይዙ እናውቃለን። ሁለቱም ካካበጥባጭ ናቸው። በዛ ላይ ልጆቹ ሚዲያ ላይ አይወጡም የሚል ነገር ጸድቆ ከሚዲያ ርቀው ምን ብለው እንዴት ነው የሚችሉት? በዛ ላይ ጂጂ ያደርስባቸውም ልጆቹ ጋር ገና 6 ወር ይቀራታል ነርሲንግ አሲስታንት ለመጨረስ 18 ዓመት የፈጀ ነርሲንግ አሲስታንት ያ እሷ በሷ ቤት ዝምን ብላ የለም ስልጥን ብላ I am grow up in German አይነት ጨዋታ ነው። ገባችሁ? I grown up in እኔና እሷ እኩል ነው ዩሮፕ የመጣ ነው። እኩል 12 ዓመት ነው 13 ዓመት ነው 13 ዓመት የኔም እዚህ ሀገር ከመጣ I am also grow up in እዚህ ሀገር እኮ እንዴ እንደዚህ ሲያናግራት ምን አለች? የመጀመሪያ ጊዜ ከኔ ጋር ጉዳይ ካለ ከእንግዲህ እንዳታወራኝ ማውራት የምትችለው ጠበቃዬን ብቻ ነው ብላ የለም እንደ ባለ ሀብት የለም ከጠበቃዬ ጋር ጉዳዩን ጨርስ አይነት ወሬ ትለው ነበር። ለካ ከፍርድ ቤት እንደወጣች ከብሎክ አውጥታው ዋትስአፕ ላይ መልእክት ትልክለታለች። እኛ ደግሞ እንዳትመልስላት አይመልስልሽ። ቀስ በቀስ ልትጠጊ አይደል? ፍርድ ቤቱ ስታዩ አማረሽ አይደል? አማረበት ደስ ይላል ደርበብ ያለ አይደል? ፋኒ ዝንጥ ብሎ ነው ሱፉን ለብሶ ነው ሄደው። ሱፉን ልብስ አድርጎ ዝንጥ ብሎ ሌዘሩን አድርጎ ነው ሄደው። ያረገ ነው ቪዲዮ እንኳን የሰራው እዛ ሴት ይሄ በእንጨት አይደለም በስንደዶ ማይነካሽም። የጀርመንም ያለ የሚዲያ ሰው ያለ ሰው እንዴ ነበልባል ያበራሽን ጠባሳ ያየ በእሳት አይጫወትም ይላል አበበ ተካ። ያበራሽን ጠባሳ ያየ በእሳት አይጫወትም። ምን ነው ከረፈደ የሚል ዘፈን ጋብዞሻል። በነገራችን ላይ የሙሉ ቀን መለሰ ያ እርሽኛ ላልኩም ወይ እስከ መፈጠሬ የናት ሞት ይርሳል እንኳን ይኒ ብሎሻል። እኔ ነኝ ዘፈኑን የመረጥኩት። ያ ጋይስ ተብተብ ያረጋችሁ ኮፒ ያረጋችሁ እንትና ለምን አንድ ማስጠንቀቂያ ያለኝ እሺ 2 ከተደገመ 7 ቀን እቀጣለሁ ላይቭ እንዳልገባ ፕሊዝ። ጊፍት የምትችሉ በጊፍት ተብተብ ጊፍት የሌላችሁ በተብተብ በኮፒ ሊንክ በእናታችሁ አንድ ሰው ያስጠብቀዋል። ሌላ ሰው ምንም አባቶ ያመጣል ያ እንጂ ይሄ ጉዳዩ አሁን ወደ ሌላ ነገር ለመውሰድ የተፈለገ ስለሆነ በነዛ ወገን ልጆቹን ቀማ ነው እንደዚህ ነው እንደዛ ነው ይሄ የተለየ ድራማ ስለማያስፈልግ እኔም ደግሞ ግልጽ ማድረግ ስላለብኝ ለእናንተ ግልጽ ለማድረግ ነው አሁን እያስረዷቸው ያለሁት። በራሴ ፍላጎት በራሴ ድምፅ በራሴ የተወሰነ ነገር ነው እንጂ ፍርድ ቤቱ ነው አንተ አይገባ አንቺ ይገባሻል እንደዚህ አይነት ሰጣ ገባ ውስጥም አልገባንም። የኔና የሷ ጉዳይ እንደምታውቁት የሁለታችን ጉዳይ ነው። እኔም ማምነው የሁለታችን ጉዳይ ነው። ጋይስ ከዚህ የበለጠ ሞት አለ? አንድ ነገር ልንገራችሁ። ጠበቃ ይዛ ስንት ጊዜ ደብዳቤ ልከውለት ነበረ። አንድ ጊዜ እንደውም ትዝ ካላችሁ ዛሬ አንድ ኢሜል ደርሶታል ተንቦቅቦቋል ምናምን ስትል አንድ ጊዜ ትዝ ይላችኋል። ከዛን እንደዚህ ነው ማንም ሰው ደብዳቤ መላክ መብት አለው እኛም ሞልተን ልከናል ብዬ መልስ አልመለስኩላትም። ያ ምንድነው ልጆቹን 50% እንዲያሳድጉ የሚያስገድድ ደብዳቤ ምናምን ነው የተላከለት። እሱ ደግሞ ከበቂ ማስረጃ ጋር ላከ። ከዛን ለፍርድ ቤቱ የአሁን ማለት እንትናቸውን የሚያስረዳ ወረቀት አስገባ ማለት ነው ፍርድ ቤት። እዛ ላይ ተደግፎ ነው ሂደቱ የተካሄደው ማለት ነውና ሲጠየቅ የሚመልሰው ደግሞ ተጽፎ ኖት ይዞ ሄደው ማለት ነው። ገባችሁ? ግን አንድ ነገር ልንገራችሁ። እሷ ከጠበቃዬ ጋር አውራ ካለች ጊዜ ጀምሮ ጠበቃ ስንት ብር ትሰጥ ነበር በሳት ነው እንት ብሎ የሆነች አሮጊት ናት እና ጠበቃ ራሱ ምንም ነገር አልተናገረችም። የሚገርማችሁ ምንም። ምክንያቱም እኛ የመለስንላት ደብዳቤ በዚህ ነገር ወይ እንትን ትከፍላለህ ወይ እንደዚህ ብላ እንኳን አልመለሰችም። ጸጥ ነው ያለችው። ምክንያቱም
ስለ እናቷ ስለ ቤተሰቡ ማንነት ነው እኛ እንዳለ የጻፈው። እንደዚህ አይነት አመለካከት በራሳቸው ጊዜ ሊጥለው ላሉ ሰዎች ልጆቹ ወይንም እንዴት እኔ እጅ እንደገቡ ታውቂያለሽ ወይ? ደንበኛሽን ሳታናግሪ ነው ወይ ደንበኛ ያረክሻት? ይሄ ነገር ጽፈን ምንም የምትመልሰው ነገር ስታጣ ጸጥ አለች። የተገናኙት የት ነው? ፍርድ ቤት ውስጥ ገባች። ዘሴት ይዛ የመጣችው ምን ነበር? ከጠበቋ ጋር 50% ሊያሳድጉ። እሱ ደግሞ ምንድነው 2 ሳምንት እኔ ጋር 2 ሳምንት እሱ ጋር እንደማይሆን እኔ ካሁን በፊትም ገና ፍርድ ቤት ሳይገባ በፊት ገና ክስ ሳይጀመር ስነግራችሁ ነበር አይደል? አያረገውም ፋኒ እሱ አይደለም እኛን ምንለው ለመታሰር ነው ልጁ። እንደገና ደግሞ በሁለት ማንነት ማደግ ነው የሚሆነው። ሁለት ማንነት እዛ ቴሌቪዥን ነው የሚያሳዩአቸው፣ እሱ ጋር ነው ይሉታል። ያ ምን ይሆናሉ ልጆቹ? እሱ መጥላት ይጀምራሉ። እናታችን እኮ እንዲህ ትፈቅዳለች፣ አንተ ግን አትፈቅድም። ማዳላት ይጀምራሉ። እሱ ጋር ጣፋጭ አይፈቀድም ይላል፣ እነሱ ጋር ጣፋጭ ይበላል። ልጆች አሁን ማዳላት ይጀምራሉ። ገባችሁ? እዚህ የተከለከሉትን ነገር እዛ ሄደን እናደርጋለን ብለው ግድ የለሽ ይሆናሉ። ከዛን አንተን እየጠሉ ይመጣሉ። ዛሴት ለዛ ኖ ወይ ሌላም የተለያዩ ቤተሰብ እንደዚህ ነው የሚያሳድጉ ሲሉ እኔ የራሴ የቤተሰብ አስተዳደግ ኤክስፒሪየንስ አለኝ። እኔ ጋር ይደጉ 100% ግን እናት ስለሆነች እናት ከእናት በላይ ምንም ስለሌለ አየ ክብሯን እንዲጠብቃት ነው ያለው ዲፕሎማሲ ስለሌለ ይሄ ቃል በቃል ለምላችሁ በነገራችን ላይ የተጻፈውን እኔ ጋር አለ ወረቀቱ። እሺ ኖት ይዞ ሄዶ መጀመሪያ ክብሯን ጠብቅ ነው ያለው ዲፕሎማሲ አካሄድ። እንዲህ አይደለም። እሱም አይልም እንደዚህ ነገር የለው። አይታችሁ ከሆነ ከእናት የበለጠ ማንም ስለሌለ እናት ለልጅ አስፈላጊ እንደሆነች ስለማመን የቅድሚያ የማሳደጉን 100%ን እድል ለሷ ሰጣለሁ። እሷ የማይመቻት ከሆነ ማትፈልግ እንኳን አላለም እሱ የማይመቻት ከሆነ እኔ 100% ይይዛለሁ። ግን መጀመሪያ ለሷ እድሉን ሰጥቻለሁ። ዲፕሎማሲ ሱፉን ግጥም አድርገን ነው ገባችሁ? ለክ ከፍርድ ቤት ስትወጣ በሸሚዝ እንዲህ እያልክ ትሄዳለህ። አባ ሄይ በሸነና ሄያ ብለህ ትሄዳለህ። ልጆቹን አይፈልግም እንዳይባል እኔ ይወስዳለሁ ብሏል 100%። ልጆቹ እንዴት እንደተሰጡትም ቀርቧል። ማለጻናቶቹ የማለጻናት ጉዳይ የሚከታተሉም እዛው ነበሩ። ልጆቹን አናስገባም ብለው በር እንደዘጉ ነበረ። ገባችሁ? ስላመነበት ፖሊስ ወይንም ደግሞ የህፃናቶችን ትሮች ለሱ ቤቱን እንደተከራዩለት ለሱ ማስረጃው ነው። እና እሷ አላሳድግም ትላለች 100%ን ተወስጃለች ትባል እምቢ እንዴት ትላለች? አስባችሁታል? እንዴት ትላለች? አንድ ለሱ አዲሷ ነው። በጣም ነው ድንገት የሆነባት። ሁለት ልጆቹ ጋር እናትየው እንዳትደርስ አዲስ ነው የሆነባት። ከዛ ልጆቹ 100% አንቺ ተወስጃለች ትባል ያ እንደዚህ ነው ያለችው። ያ ያ አስባችኋል? እሷ እኮ 2 ሳምንቱን ጂጂ እንደለመደችው ወተት እየከለከለች አፕል እየከለከለች እየተጋራች የምታሳድግ መስሏታል። አሁን ከእናትየው እንዳትይዝ ተደረገች። ልጆቹ እሷ ጋር ነበርኩ ካሉ ወንጀል ነው፣ ወንጀል። ሲጀመር ድሮም እንደምትንቀው ምናምን በጣም ብዙ ማስረጃ በወንድነት ውስጥ ተፈታተን ማስረጃው ሰጠም ቪዲዮ አለ፣ በቪዲዮ አለ። ትምህርት ልታቋርጥ ነው። ይሄ የፈረደበትን ነርስ አሲስታንት 18 ዓመት ልትሄድ ነው እንደ ነገር 18 ዓመት ልትሄድ ነው። በዚህ ሁኔታ ጋይስ የኔዎቹ ዩቲዩቦቼ 18 ዓመት አብረን ጀምረን እኔ እንኳን አሮጊቷ፣ እኔ እንኳን ቆርፋዳዋ፣ እኔ እንኳን ጨምዳዳዋ ከሷ በኋላ መጥቼ
ምግብ ተምሬ ጨረስኩ። 4 ዓመት ምግብ ተምሬ ጨረስኩ። የሷም ነርስ አሲስታንት 3 ዓመት ነው የሚማሩት። 3 ዓመት ነው 18 ዓመት ሙሉ እኔ የምትለው ገባችሁ? አሁን እናትየው እንዳትይዝ ተከለከል። ጂጂ ተደብቀሽ እንኳን በመስኮት እንኳን ሳምሪ ቤት እየገባሽ አንቺ ልጆቹ ከያዝሽ ፊሎ ትናገራለች። አትወዳችሁም? ፊሎ አትወዳችሁ። you see your grandmother? Yes, yesterday we was playing ነው የምትለው እሷ። ከዛ ማስረጃ ነው። ልጆች ይታመናሉ። አዳም እንኳን ነው የሚለው፣ መናገር አይወድም ልጁ። ፊሎ እዛ ፍርድ ቤት ስትጠይቅ I don't need my grandmother ነው ያለችው። I don't need already my grandmother I don't need ስላለች እንትን ነው። ሳምሪና ፊሎ አይስማሙም። የሚገርማችሁ ልክ እንደ ጂጂና እንደ ሳምሪና ጂጂ አይስማሙ። 10 ደቂቃ ቁጭ ብለው ይነጫነጫሉ እኮ። እነሱ ለመስማማት ምን ማድረግ አለባቸው? ላይቭ አብረው መግባት አለባቸው። ላይቭ ብቻ ነው የሚያስማማቸው ፊት ለፊት ድራማ ለመስራት። ልክ ላይቭን ሲዘጉት I tired I sleep እያለች ነው የምትሄደው። I tired I sleep I must rest ምናምን። እሺ በሽቲያ እንደዛ ነው። ፊሎና እሷም እንደዚህ ናቸው። እግዚአብሔር እውነት ካዳ ሰላም እንኳን ከውጭ እንኳን መታ ሰላም የምትለው አዳምን ነው። ፊሎን አትላት። እንደ ትልቅ ሰው ነው የሚቀናኑት፣ ልክ እንደ ጂጂና ሳምሪ። ይሄ ጋይስ እየቀለድኩ ምናምን አለም። እናቴ ትሙት እውነት ነው የምነግራችሁ። እናንተም ታዩት የለ እንዴ? ታላችሁ 1 ወርና 2 ወር ጠብቁ። አቃተም ብለው ህጉን ጥሳችኋል ተብለው ልጆቹ እንዲነጠቁ ባያደርጉ እንኩ ሸርጥ ያዙ ጋይስ። እኛ ደግሞ ያ ነገር እንደሚፈጠር አውቀን ኦሬዲ ደብዳቤ ጽፈናል አዘጋጅተናል። ምን እንደጻፈን አልናገር፣ በኋላ ነግራችኋለሁ። ያን ጊዜ ግን እናትም ሆንሽ አያትም ሆንሽ ዘርማንዘር 30 ኪሎ ሜትር በድንገት እንኳን ልጆቹን ካያችሁ ትቀጣላችሁ። የሰው ህይወት በማስተጓጎል ልጁን እንደ ውሃ ቀጂ ህይወት ውስጥ በመመላለስ ምን እንደምታምጡ እናውቃለን። ለዛ ደግሰናል። ያ ለፋኒ እንቅልፍ አልተኛም። ሚዲያ ላይ እኔ ፋኒን ሚዲያ ላይ አላውቀውም፣ እንደዚሁ ነው የማውቀው። ይሄ እንደ ሚዲያ ሰው ምናምን ነገር ነው የምታስቡ ከሆነ በፋኒ ጉዳይ ላይ በጣም ተሳስታችሁ። በጣም ስንት ሰው እንደዘረጋውለት ብታውቁ። እሱም ያውቃቸዋል። የነሱ መርዝነት የሚያውቁ ራሱ እሱም በመርዳት ነው እንትን የሚያደርጉት። እውነት ስላለው ነው ጠበቃ እንዳትይዛለሁ። ጠበቃ ለያዝ ወይ ሲል ጉዳዩን የሚያይ ሰው አስገባንና ናይ ለዚህ ጉዳይ ጠበቃ አትያዝ ተባለ። ትራንስሌት እንዳትይዝ ራስ ተናገር። እዚያውን ትሬኒንግ አርግ። መጥቶ ሲያነብ የነበረውን ወረቀት 2 ቀን ነው አብረን ትሬኒንግ ያደረግ። ይጠየቃል፣ እንደዳኛ ይመልሳል። ዛሴት we are like this። ምንድነው ጠበቃ? what is ጠበቃ? እኔ ጠበቃ አይደለሁ እንዴ? ደግሞ እንደዚህ አይነት ጉዳይ መግደል ያቅተኛል? እኔ እኮ አለ ቦታው የተቀመጠች ዳኛ ነኝ እኮ ሚዲያ ላይ። ማክሊቷን እየኖረች ያልሆነች ሴት ነኝ እኮ እኔ እኮ ስንት ቦታ መቆምና መስራት ያለብኝን ኩሽና ወጥ ሰራ አንዳንዴ ወጡን ድፊው ይለኛል። ዝም ብዬ ስራ ስለሆነ ግን ዝም ብዬ ሰርቼ እወጣለሁ። እኔ እንጃ ስራውን ተወጇለሽ ብትለኝ ዝም ብዬ ነው። እኔ ምን እንደምሰራ አላውቅም እኮ ጸጥ ብዬ ነው የምሰራው። ምን ፈረስን ጥርስ ፋቂ ሲሉኝ ዝም ብዬ ፍቄ ነው የምመጣው። ሄለኔም ቤት አስጂ ካሉኝ አዝድቼ ነው የምመጣው።
ዛሬ እንደዚህ በርገር ቦታ ነሽ ምናምን ካሉኝ ሰርቼ ለምን እንደምሰራ እኮ አላውቅም። ስራውን ትፈልጊዋለሽ ወይ እስከዛሬ ሰራሽው ምትሉ ምንም ሳላውቅ ነው ሰርቼ የምኖር። ኖ አንድ ስራ የኔ ኢንተረስት ነው ያውቅ ግን ኢንተረስት አለኝ ከሚሉ የበለጠ 100% በጣም በሚገርም ሁኔታ ጥርት ጽድት በፍጥነት የምሰራ ሰው እኔ ነኝ። ያ ብዬ ነው እንጂ ማስበው ሶስተኛ ወገን ሶስተኛ ሰው ማስገባት አልፈልግም። በህይወታችን ላይም ሶስተኛ ሰው እየገባ አያት ተብያዋ ነው እየበጠበጠች ያለችው ሰው። ስለዚህ በዛ ጉዳይ የእሷንም ደግሞ ሄሉ ቤቱ ወሰዱት ይውሰዱታ። ምንድነው ፋኒ በእነሱ ስር ነው እንዴ? ስራ እየሰራ ከዩቲዩብ ጋር ዝንጥ ብሎ አይኖርም እንዴ? ሃይ ሲጀመር 200 ምናምን እንትን ምን ያደርግለታል? ጋይስ 140 ካሬ ምንድነው? አሁን ፈለግ ያደርጋል እስከሚያገኝ ደስ ደግሞ የሆነ ሰው ቦታ ይሆናል እንትን ይላል ለብቻው። ሰው ከልጅ ጋር ሲሆን ነው እኮ የሚከብደው። ለልጆቼ ባይመቸውስ ምናምን ትላለ። በጣም ያሳስባል። ብቻህን ኮንክ አንድ አንሶላ አለ እሱኑ ጭንቅላት ላይ ጠቅላት ዞርም እንዴ? ምንድነው ዋት ዝሄድ ያውነት ጉዳይ ልጆቹ ጋር አጠገባቸው እንዳደርስ በኔ ልጆች ጉዳይ አያታቸው እንደማይመለከታቸው አያታቸው ላይ ፈርቦትን እንዲመጣባ አያታቸው ልጆቼ ላይ ፈርቦትን እንዲሆን በራሴ በሚሄድበት መንገድ ተናገርኩ። እንደዚህ ክስ ላይ ነኝ። አያታቸው ጋይስ ግን እኔ ስነግራችሁ የነበረው ሳምዩ ወይ የልጆቹ ሸቃላ ትሆኛለሽ ወይንም ከህይወታቸው ትወጫለሽ። እንደዚህ ነበር ሁሉ ቀመል ጂጂ በ4 ነጥብ እንደምትወጣ ነግራችኋለሁ። በ4 ነጥብ ከህይወቱ ጋይስ ያልኩት ነገር ይሄ ወሬ ስላወራው አይደለም። እኔ ሳወራ በእንደዚህ አይነት ነገር ላይ በህግ ላይ ነው የማወራው። ህግም እንደሚፈቅድልኝ ያውቃለሁ። ኢሮፕ ዩኒየን እኮ አንድ አይነት ህግ ነው ያላቸው። ገባችሁ? ይሄንን እኔ ያልኩት ነገር ብቻው መፈረዱ እውነት አድናቆትና ሰፖርት አያስፈልገኝም ማምዬ። እውነት አንድ 6 አንበሳ እንበር ማለት የለበት ዝም ብለን እንደ ሚዲያን የምናወራው ነው አድናቆት ነው አድራቆት። የእውነት ስናወራ ዝም ብለን የምናወራ ነው እኮ የሚመስለው። እዚህ ቶፒክ ላይ ሳወራ የነበረው ነው ፍርድ ቤት የተነበበው። ምክንያቱም ሳወራ ከጂጂ ጋር ስለምጣላ ብቻ አይደለም የማወራው፣ ህጉ ላይ ነው የምነግራት። እሷ ትበጠረቃለች፣ እኔ ህጉ ላይ ነው የምነግራት። ይገባሻል የምትለው አሳዩኝ እስቲ። ጂጂ ቁጭ ብለሽ ቁጠሪ። እኔን የምለውን ካልሰማሽ ህይወታችሁ ዳሜጅ ይሆናል ብዬ ብዙ ጊዜ ነግሬሻለሁ። ምክንያቱም ይሄ ሚዲያ ላይ ነጠር በሪል ላይፍ ምንም እንዳልሆነ ነግሬሻለሁ። ያ ለልጆቼ አትገባም። ልጆቼ በአያታቸው ማደግ የለባቸውም። በቃ በሷ ያለውን ጉዳይ ተናግሬ እሷ ክልከላ እንዲሰጣት ለፍርድ ቤቱም አቅርብ ያለው እናትና አባት ናቸው። ኃላፊነቱን የምንወስደው እኔና እሷ ነን። የሚመለከተንም እኔና እሷ ስለሆንን ፍርድ ቤቱም በዛ መልኩ ተናግሬ ለእሷም ማስጠንቀቂያ ተሰጥቶ የራሴን መብት ስላለኝ በልጆቼ ጉዳይ እኔና እሷ ብቻ ነን በልጆቻችን ጉዳይ መብት ያለን። ስለዚህ በዛ ጉዳይ ልጆቹ አያታቸው እጅ ላይ አያታቸው ማየት እንደማትችል አያታቸው አጠገባቸው መድረስ እንደማትችል ነው እኔም በፖሊስ ጣቢያም በፍርድ ቤትም ድረስ ጥግ ድረስ የሚሄድበት ማለት ነው። ገባችሁ? ያ እንዲሆን ስለማልፈልግ በእንደዚህ አይነት መንገድ ሄጃለሁ። ፕሮሰሱ እንደዛ ነው ሄደው። በሰዓቱ እሷም እዛ ተገኝታ ነበር፣ ግን ውስጥ አልገባችም። እኔና እሷ ብቻ ነን መጀመሪያ ልጆች ውስጥ አልገባችም አይደል? እሷ ደግሞ ምን ብላ እንደምትበጠረግ ዩቲዩብ ላይ ደግሞ ሪያክሽን እናደርጋለን። እሺ የፋኒን ሁኔታ እንጨርሰውና ከዛ በኋላ የእሷን ቪዲዮ ደግሞ ከትላንት ጀምሮ የምትበጠረቀውን እርግጠኛ ነኝ ጂጂ ትላንት አልተኛሽም አይደል? እኔን እየጠበቅሽ ነበር። ያቺ አይጥ አልገባችም እንደ እያልሽ ጂጂ ቅልፍ ደብረሳሽ እያወኩ እየሳኩ ነው የተኛሁት።
እናቲቱ አሁን ውጪ እየጠበቀች ነው ብዬ እግዚአብሔር ዶት እየስስቅ ነበር። በመሀል ላይ የሆነ ነገር ትዝ ብሎኝ ከቅልፌ ስነቃ የነጋ መስሎኝ አላርሜ አልጮህም አለ እንዴ ብዬ ሳኩኝ። ጂጂውን እየጠበቀች ጂጂ እንደዚህ ነው በህይወትሽ የምጫወተው እናቴትም የእውነት በህይወትሽ ነው የምጫወተው። መቼም በህይወትሽ እኔን አትረሺ። ስትጠብቅኝ ነበር ያቺ አይጥ አልመጣችም ይሄን የመሰለ ቶፒክ አግኝታ ምናምን ብለሽ ኖ የፋኒ ጉዳይ ቶፒክ ብቻ አይደል፣ እውነት ነው። ፋኒ 7 ዓመት ሙሉ ስቆምለት ነው የሚታወቀው። አሁንማ 7 ዓመቱ ለመደብኝና የሆነ ዝም ብሎ በቃ እናቴ ምናምን እየመሰለች ይመጣ። በቃ ፋኒ ራሱ እኔን እየመሰለብኝ መጣ ጋይስ። የእውነት እኔን እየመሰለ አልመጣም ፋኒ ጋይስ፣ እኔን አልመሰለም፣ አንመሳሰለም፣ እየመሰለ ይመጣ። እኔ ራሱ የእውነት የሚዲያ ሰው ነኝ። በጣም ተጠንቅቄ ነው የማናገረው። እንደ ፋኒ ረሃውኝ የማናገረው ሰው የለም። እሱ የፈለገ ምንም ነገር ብጠይቀው ለክፋት የማይመስለው ሰው እኔ ፋኒን ብቻ ነው ያየሁት። የእውነት ፋኒን ብቻ ነው ያየሁት። ምንም በቃ ሌላ ነገር አስቤ ምናምን እንደዛ ብሎ እኔ እንደዛ ነው የማስበው። ያ ኢንተርቪው ተደረጉ፣ የነሱ ቃል ተወሰደ። ከዛ በኋላ እኛ ደግሞ ለብቻችን ገባን። ከዛ እኔ ባልኩት መንገድ በዚህ ወይ ስለተስማማው በእንደዚህ አይነት መንገድ ጸደቀ። አይኔ ልጆች ማሳደግ አልችልም፣ እኔም ማሳደግ አልችልም ብትል ኖሮ እኔ ነበር ልጆችን ማሳደገው። እዛውም ተናግሬያለሁ ቃል በቃል እኔ ቤት ማደግ ካለባቸው እኔ ቤት ያድጋሉ። ኃላፊነቱን ወስጄ ሙሉን ሪስፖንሲቢሊቲ ወስጄ አሳድጋቸዋለሁ ልጆቹን። አይ እኔ ማሳደግ ፈልጋለሁ ካለች መከራከር አልፈልግም። እኔ ነው የምወስደው፣ እኔ ነው ዕቃ አይደሉም ልጆቹ። መከራከርም አያስፈልግም። ይሄ ጠበቃ ይዤ መጥቼ ግዴታ ልጆቹ ለእኔ ይገባል። እሱ እንደሱ አይደለም። እሷ እንኳን ልጆቹን ካላየው ብላ እንኳ ማለት ህጻናት የተደባደበ ሰው ናት እኮ ጀዝባ። እሺ አንድ ሰው የለም ሰው ጋይስ ህግ ባለበት ሀገር መናገር እንጂ ሰዎች እንደዚህ መንካት የማትችልበት ሀገር ቁጭ ብለ ማለጻነት ሄደች ልጆቹን ማየት ፈልጋለሁ ስትል ይዘሻቸው ምትሄጂ ከሆነ ላዘጋጅልሽ፣ ግን አይተሻቸው ምትሄጂ ከሆነ አንቺን ስላዩ እንዳያለቅሱ አይሆንም አለቻት። እንዴት ማየት አለብኝ ምናምን ስትል ከማለጻናቷ አንተን ጋር ልትደባደብ። ከዛም ማለጻናቶቹ ደግሞ እዛ ግቢ እንዳትደርስ የማገድ መብት ስላላቸው እንዳትደርስ አገዱና ለህፃናቶችና ምናምን ጉዳይ እነሱ ተናገሩ የተፈጠረው ነገር ቃል በቃል። ከዛ በኋላ ነው ፋኒ ልጆቹን ሲያደርስና ሲመልስ የህፃናቶች መብት ተከራካሪ ከሱ ጋር ይሄዳሉ። እነሱ ያደርሱታል፣ እነሱ ይመልሱታል። እሺ ይሄን ሁላ ዘመን አንዱ ከታመመ እነሱ መጥተው በመኪና ይዟቸው ይሄዳሉ ልጆቹ because of ማለጻናት ስለተደባደበች። እኔ ጀግና ነኝ ለማለት ጋይስ ዝም ብለ ጀግንነትን በጅልነት መንገድ ታሳያለህ። እንደዚህ አይነት ጀዝባ ፋሚሊዎች ናቸው። እኔ እንደዚህ ነኝ ኃይለኛ ነው ለመባል ዝም ብለ አጉል ቦታው ላፍን ትከፍታለህ። ከዛ የተነሳ ነው እኮ የህፃናቶች መብት ተከራካሪዎች ፋኒ ልጆቹን ትምህርት ቤት ሲያደርስ አብሮት መጥተው ይወስዱታል 8 ሰዓት። ከሰዓት ደግሞ ወይ ሌላዋ ተቀይራም ከሆነ መጥተው እንደገና አብሮት ይወዳሉ። አዳም ታሞ ከሆነ ፊሎን በመኪና መጥተው ይወስዷታል። ሰዓት ሲደርስ ደግሞ መጥተው ይመልሷታል። ከሷ በኋላ እኔ ጎበዝ ነኝ ጠንካራ ነኝ ለኛ ነኝ ለማለት በእንደዚህ አይነት መንገድ ነው ለምታሳይ። ውጭ ሀገር ላይ ደግሞ ለምን ይሰራል? ሲስተሙ ራሱ አይደለ እንደ እልህን የሚያስጨርስ ስትፈራገጥ ጸጥ ነው እኮ የሚል ምንም አይልም። አንድ ወረቀት ብቻ ነው እኮ የሚልክል። እውነት እንደዚህ አንድ ወረቀት ነው የሚልክል። አያናግርም እኮ እልህኛውንክ ጅሎንክ ጀዝባውንክ ምሁሮንክ ደደቦንክ አንድ ወረቀት ነው የሚልኩልህ።